በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ካነበብኩት ላካፍላችሁ። አሐቲ ድንግል ክፍል 9 ምዕራፍ 3 ክፍል ከምዕራፍ 3 የቀጠለ ክፍል 9 እነሆ። ይህን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ የማቀርብላችሁ እኔ እህታችሁ ሀብታም አጸደ ማርያም ነኝ። ኪዳነ ምሕረት ምዕራፍ 3 ኪዳነ ምሕረት የሚለውን አይተን በኪዳነ ምሕረት ምሳሌ ለኪዳነ ምሕረት ምሳሌ የሚሆኑትን ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ ሙሴ፣ ኪዳነ ዘሌዋውያን፣ ኪዳነ ዳዊት አይተን ሐዲስ ኪዳን የሚለውን ለማየት ነበር በቀጠሮ የተለያየ ነው። በቸርነቱ ለቀጠሮ አድርሶናል። እነሆ ሐዲስ ኪዳን። ይህ ኪዳን በጌታችን በመድኃኒታችን በኢየሱስ ክርስቶስ በሥጋ ስብዕ መገለጥ የተገኘ የሰው ልጆች ዘላለማዊ የድኅነት ኪዳን ነው። ይህንን ኪዳን ሐዲስ ኪዳን ብሎ ስሙን የጠራው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። በምሳሌ ሐሙስ ለደቀ መዛሙርቱ ሥጋውን ከሰጣቸው በኋላ ደሙን ሲሰጣቸው ዘውእቱ ደሜ ዘሐዲስ ሥርዓት ዘይትከአው ለቤዛ ብዙኃን እድግተ ኃጢአት፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደም ይህ ነው ነበር ያላቸው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 27። ሐዲስ ኪዳን ሲልስ ምን ማለቱ ነው ስንል ሊቃውንቱን በወንጌል እንዲሁ ይተረጉሙታል። ወኪዳን ሐዲስ የአምር ሀበ ግብር ሐዲሱ። ሐዲስ ኪዳን የሚለው ሐዲስ የድኅነት ሥራዎችን ሁሉ ያጠይቃል ይላሉ። ከዚህ ተነስተን ሐዲስ ኪዳን የምንለው የክርስቶስ የማዳን ሥራውን ሁሉ ያጠቃለለ ማለት ነው ብለን መረዳት እንችላለን። ለምን እንዲህ እንደተባለ ደግሞ በጥበብ ቁመት የሚያሳድጉንን የሐሳብ ወተቶች በልቦናችንን ጽዋ ለመቅዳት እንሞክር። ሐዲስ ሕግ። ይህች ሕግ ወንጌል ናት። ሐዲሲቱም ለኦሪት ነው። ኦሪት ጥላ ሐዲስ አካል ናት። ኦሪት በሙሴ ጽላት በግብር አምላካዊ በተቀረጸ 10ሩ ቃላት መከበብነት ጸናች። ሐዲስ በማኅፀን እግዝእትነ ማርያም እንበለ ዘርአ እንበለ ሩካቤ በገቢር መንፈስ ቅዱስ ተጸንሶ በሕትም ድንግልና ተወልዶ በተገለጠ በሥጋ ቃል መከበብነትን ጸናች። ኦሪት ከመዘ ይቤልኩሙ እግዚአብሔር እንዲህ ይላችኋል እያለ በሚያስተምር በቤተሰብ በመልእክተኛ በነቢይ በሙሴ እጅ ተሰራች። ሐዲስ ግን እንደ ባለስልጣን ማለት እንደ ጌትነቱ አነሰ አበላክሙ እኔ ግን እላችኋለሁ እያለ በሚሰብክ ሕግ ሰርዓ ሕግ የቤት ባለቤት በሚሆን በፈጣሪያችን በሥጋው ቃል ክርስቶስ ተሰራች። ኦሪት 10ሩ ቃላት የተቀረጸባቸው ጽላት በውስጡ ያለባት በውስጡ በአፋ በወርቅ ለብጠው በግምጃ ጠቅልለው በሚያኖሯት ታቦት ጸንታ ኖረች። ስለዚህም እርሷ ያለችባት የምስክር ድንኳን ተባለች። ሐዲስ በነፍስ በሥጋ በሰርጎ መንፈስ ቅዱስ በተሸለመች አካላዊ ቃል በማኅፀኗ በግብር አምላካዊ በተቀረጸባት በአማናዊቷ ታቦት ዘዶር በድንግል ማርያም ምስክርነት ጸንታ የምትኖር ናት። ኦሪት በሚያልፍ ሊቀ ካህናት ተነግራ ስታበቃ በበግ ደግሞ ታትማ ኖረች። ወንጌል 3 ዓመት ከ3 ወር ተነግራ
ተነግሮ በግዕም ሊቀ ካህናትም ንጉሥም በሚሆን የዓለምን ሁሉ ኃጢአት ባስወገደው በመድኃኔ ዓለም ክርስቶስ ደም ታትማ ትኖራለች። የኦሪት በረከቷ ዕድሜ ነው። የሐዲስ በረከቷ የዘላለም ሕይወት ነው። የኦሪት በረከቷ እህል ነው። የወንጌል በረከቷ አካለ ሕይወት ክርስቶስ ነው። ኦሪት ቢጠብቋት ከመቅሰፍት ሥጋ ታድናለች፣ ወንጌል ቢጠብቋት ከገሃነመ እሳት ታድናለችና። እንዲሁ ከሆነ ኦሪት አልፋለችን ቢሉ መርገሟ፣ መስዋዕቷ፣ ክህነቷ አልፏል እንጂ ኦሪቱስ መልካም ሕግ ሁና ትቀጥላለች። እንዲህም ሁለት ኪዳናት እንደ እናት ሁለት ጡት ለቤተ ክርስቲያን መንፈሳዊ ወተትን የሚያፈልቁ ያማሩ ጡቶች ናቸው። እንደ ሁለት የንስር ክንፍ ከጠላት አምልጣ ወደ ሰማያት የምትመጥቅባቸው የዘንዶውን ጎርፍ በሰማያት እየበረረች የምትሻገርባቸው የቤተ ክርስቲያን ሁለት ክንፎች ናቸው። ሐዲስ ቤት ልሰራ ያለ ሰው ከቀድሞ ከአሮጌው ቤቱ የቆነቆነውን የነቀዘውን አውጥቶ ጥሎ ደህናውን ከሐዲስ እንጨቶች ጋር በሐዲስ ገመድ አዋቅሮ አዲስ ቤቱን እንዲሰራ እንዲሁ ጌታም ከኦሪት መስዋዕቱን ክህነቱን አውጥቶ በራሱ መስዋዕትነትና ሊቀ ካህንነት ተክቶ ኦሪትን አጽንቷታል። መልካም መስራት ያለው ቤት መልካም ጉልላት እንዲያበጅለት እንዲሁ ለኦሪት መሰሪያነት አዲሱን እንደ ዘውድ አቀዳጃት። ስለዚህ ቤተ ክርስቲያን የሐሰተኛ ነቢያትን ጎርፍና ነፋስ በነቢያት መሰረትነት እያፈሰሰች የአጋንንትን ሐሩር በወንጌል ጣራነት እያበረደች በክርስቶስ አለትነት ቁማ በራስነቱ እየተመራች ትኖራለች ማለት ነው። ከርከቤድል የምትባል ወፍ ጫጩቶቿ 40 ቀን በእግር ሲሽከረከሩ ኑረው በ40ኛው ቀን በክንፋቸው ይበራሉ። ወንጌልም በዘመነ መሳፍንት፣ በዘመነ ነገሥት፣ በዘመነ ካህናት ስጋዊ ምግባዊንና ስትሰራ ኑራ በ4ኛው ዘመን በዘመነ ወንጌል ልጆቿ ሰማያዊ ርስትን እንዲወርሱ ሰማያዊ ምግብንን ጀምራለች ማለት ነው። ኦሪት ዘጸአት ምዕራፍ 24 ከቁጥር 14፣ የማቴዎስ ወንጌል ምዕራፍ 2 ከቁጥር 19፣ ዘጸአት ምዕራፍ 20 ከቁጥር 8፣ ማቴዎስ ምዕራፍ 26 ከቁጥር 26፣ መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 5፣ ራእይ ምዕራፍ 12 ከቁጥር 14፣ ኤፌሶን ምዕራፍ 2 ቁጥር 20። የብሉይ ኪዳን በታቦት ተጀምሮ የሐዲስ ኪዳን በማርያም ማኅፀን ተጀመረ ቢሉ ኪዳን በ10ሩ ቃላት ጸናች፣ ሐዲስ በአካላዊ ቃል ጸናች። ሐዲስ ፋሲካ በብሉይ ኪዳን ፋሲካ ነበራቸው። ይህም መሻገር ማለት ነው። ቀድሞ በግ በልተው መቃኑን ደም ረጭተው ከሞት ብኩር ድነው ጠላታቸውን አስጥመው ባህር ከፍለው ተሻግረው ወጥተዋል። ይህ የፋሲካ በዓል ሲሆን በጉም የፋሲካ በግ ይባላል። ይህ ሁኖላቸው ደስ ስላላቸውም ፋሲካ በሆነ ጊዜ ፍጹም ደስታ ይሆናል። ሐዲስ ኪዳን ግን የፋሲካችን በግ ኢየሱስ ክርስቶስ ነው። አኮኑ በፋሲካነ ተሰቅለ ክርስቶስ ፋሲካችን ክርስቶስ ተሰውቶ የለምን? ፋሲካችን ክርስቶስ ተሰቅሎ የለምን? አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7 እንዲል ቅዱስ ጳውሎስ። መቃኑ የኛው ከንፈር ነው፣ የምንቀባውም የበጉ ደም አይደለምን? መለኮት የተዋሃደው ጽዋዐ መድኃኒት የጌታን ደም ነው እንጂ የምንታተምበት ብቻ አይደለም። ጠጥተነው ጽዋ ነፍሳችን የሚረካልን ነው እንጂ ከግብፅ ብቻ የሚያወጣን አይደለም፣ ከጽልመት ገሃነምም እንጂ። ባህር ኤርትራን ብቻ የሚያሻግረን አይደለም፣ ባህረ እሳትን ነው እንጂ። ፈርዖንን ከነሰራዊቱ ብቻ የሚያሰጥምልን አይደለም፣ ዲያብሎስን ከነሰራዊቱ የቀጠቀጠልን ነው እንጂ። ቅዱስ ዮሐንስ አፈወርቅ ስለዚህ ነገር እንዲህ አለ። ዘውቱ ደመየ
ዘሐዲስ ኪዳን ዘቤ በከመ ተካየዩሙ እግዚአብሔር ለእስራኤል በሰራዊቱ ለበጋ ከመ ያግዙሙ እምግባራናት ፈርዖን ከመ ደረሰ ለነ ክርስቶስ ለእለ በላኢኒ ሥጋሁ ቅዱስ ወሰተይኒ ደሙ ክቡር ከመ ያግዘነ ቅኔ ዲያብሎስ መሰረቱ የሐዲስ ኪዳን ደም ይህ ነው ማለቱ ቀድሞ በበግ መስዋዕት ከፈርዖን ባርነት ነፃ ሊያወጣቸው ቃል እንደገባላቸው እንዲሁ ክርስቶስ ሥጋውን ለበላና ደሙን ለጠጣ ሁሉ ለበላና ለጠጣ ሁሉ ከዲያብሎስ ባርነት ነፃ ያወጣን ዘንድ ነው። ጥቂት የያዕቆብ ልጆች ብቻ ተመግበው የዳኑበት የበግ ሥጋ የበጉ ደም አይደለም። ዓለም ሁሉ ከሐሰር ወደ ክብር፣ ከጨለማ ወደ ሚደነቅ ብርሃን፣ ከሲኦል ወደ ገነት፣ ከሞት ወደ ሕይወት የተሻገሩበት የክርስቶስ መለኮታዊ ሥጋና ደም ነው እንጂ። ስለዚህ ነው ቅዱስ ያሬድ ፋሲካ ብሂል ማዕዶት ብሂል ዘቦቱ አደነ እሞት ውስጠ ሕይወት፣ ፋሲካ ማለት መሻገር ማለት ነው፣ በእርሱ ከሞት ወደ ሕይወት ተሻግረንበታልና ብሎ የዘመረው። ጌታም በምሴተ ሐሙስ የፋሲካውን በግ ከበሉ በኋላ ሥጋውን ደሙን በመስጠቱ አዲስ ፋሲካችን እኔ ነኝ፣ አዲስ ፋሲካችሁ እኔ ነኝ ከማድንበት እርሻ አውጥቶ ወደ ሐዲስ ኅብስተ ሕይወት ሰቴ መድኃኒት ሥጋውን ደሙን ሲያሻግረን ነው። ሊቃውንቱም በወንጌል እንዲሁ ያመሰጥሩታል። ወፈጸመ ሚስጥራተ ወሰርአ ፋሲካ ቀዳሚተ በፋሲካሁ ከመ ይቤሎሙ ሀየንተ ደም እንስሳ ወሥጋቴሆሙ ዘኮነ ይሰውኡ በዘመነ ሕግ ብሉይት ሥጋሁ ወደሙ ዘይከውን ኩሎሙ ለሥርዓተ ኃጢአት በብሂሎቱ ዝንቱ ውእቱ ደመየ ሐዲስ ኪዳን ዘተከእዎ ለስርየተ ኃጢአት። ሚስጥራትን ፈጸመ፣ በፋሲካውም የቀደመችውን ፋሲካ ሻረ። ለኃጢአት ስርየት የሚፈሰው የሐዲስ ኪዳን ደም ይህ ነው በማለቱም በሕገ ኦሪት ይሰወር ስለነበረ የእንስሳ ደምና ሥጋ ፈንታ ለድህነት ለመሥዋዕት የኃጢአት የሚሆናቸውን ሥጋና ደሙን እንደሰጣቸው አስረዳ። ሐመሩሃ ሐዲስ መቅደስ የቀደምቱ ኪዳን በሦስት ኃላፊ ፍጡራን ጸንታለች። በምትፈርስ መቅደስ በሚሞት ሊቃነ ካህናት በሚሞት የፍጡር ደም። የኋለኛይቱ ኪዳን ግን በዘላለማዊት መቅደስ በድንግል ማርያም በዘላለማዊ አብይ ሊቀ ካህናት በኢየሱስ ክርስቶስ እንኳንስ እርሱ ይቅርና ለተመገቡት ሁሉ ሕይወትን የሚያድል በሕያው የክርስቶስ ደም ታትማ የምትኖር ናት። የኦሪት መቅደስ የነቢያት ቃል ይነበብባታል። የሐዲስ ኪዳን መቅደስ ድንግል ማርያም ደግሞ የአብ አካላዊ ቃል በማኅፀኗ ይነበባል። የኦሪት መቅደስ የማይናገር በግ ይሰዋባታል። ከሐዲሲቷ አንበሳ ከድንግል ማርያም ግን ተሐድገ ለከ ኃጢአትህ ተሰረየችልህ፣ ተሐድገ ለከ ኃጢአትኪ ኃጢአትሽ ተሰረየልሽ እያለ የዓለምን የኃጢአት ሸክም የሚያንከባልል ኋላም ኃጣንን ሁሩ እምኔ ከኔ ወግዱ ጻድቃን ንዑ ሀብዬ ኑ ወደኔ እያለ በእርሱ ደብረ ጽዮን በክብር መንግሥቱ የሚፈርደው ሕያው በግ ኢየሱስ ክርስቶስ ተወለደ። ራእይ ምዕራፍ 14 ከቁጥር 1። የኦሪት መቅደስ እስከ ክርስቶስ ንጉሥ ታንጻ ኑራለች። ነገር ግን ናሁ ይትሐደግ ሎኩሙ ሀገረክሙ በድአ እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። የማቴዎስ ወንጌል ምዕራፍ 23 ከቁጥር 39 እንዳለ ራሱ ጌታ በመቅደሱ ፈርሶ ዛሬም ፍች
ትገኛለች። እናንተ ግን እንኳንስ የኦሪት መቅደስ ስትፈርስ ይቅርና ሰማይን ምድር እንደ መጋረጃ ስትጠቀልለው ሲያልፍ መዓዛ መለኮቱ የማይለያት ዘላለማዊት ሀገሩ ዘላለማዊት መንበር ሕይወት መጽኡ ናትና ይህ ሁሉ የለባትም። ስለዚህም እንዲሁ በወዳጁ በንጉሡ ነቢይና ዘማሪ በዳዊት አንደበት እንዲህ ሲል መሰከረ። ዛቲ ይእቲ ምዕራፌ ለዓለሙ ዘየሐድር እስመ ሀረክዎ። ይቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። መዝሙረ ዳዊት መዝሙር 131 ከቁጥር 14። የኦሪት መቅደስ ከእግዚአብሔር ረድኤት የሚገኝባት እንጂ ከራሷ የሚገኝ ምንም የለም። መቅደስ አርያማዊት እመቤታችን ግን አማኑኤል የሥጋን ልብስነት ከእርሷ ነስቶ ለእኛ በጥምቀት ያለበሰን የአዲስ ልብሳችን መገኛ የሕይወት ፍሬያችን ዛፍ የሕይወት መጠጣችን ነቃ መሥዋዕታችን ያፈራችልን ስዊት ሥራይነትን ሊቀ ካህናታችንን የወለደችልን እመ ሊቀ ካህናት ንጉሡን ይዛ የምትታይ እሳታዊት ዙፋን ናት። ሐዲሲቱ መቅደስ ለቤተ ክርስቲያን የሰጡ እንደሆነም እንዲሁ ያስተረጉማል። በዚያች የትንቢት ንባብ ይዘራል፣ በዚች ጉምርት ያብባል፣ በዚያች በትንቢት ይፈተላል፣ በዚች በጥምቀት ይለበሳል። ያቺ ከሩቅ ትሳለመዋለች፣ ይቺ ፈትታ ለልጆቿ ትመግባለች። ደሙን ቀዲታ የልጆቿን የነፍስ ተዋህደች። ያቺ ጽድቅ እንደ መርገም ጨርቅ ሆኖባት፣ ይቺ ከጎኑ በፈሰሰው ማየገቦ ነጻች። የሐዲስ ኪዳንን ክብር ሁለቱ የቤተ ክርስቲያን ሊቃውንት እንዲሁ ይናገራሉ። ወኢያክል ልሳነ ይትናገር አብይ ብኢል ዘቅድስት ቤተ ክርስቲያን ዘመልኡ እምኩሉ ሰናየት ወመድኃኒት። ፍጹም የልጅነትን ድህነት የተመላች የቅድስት ቤተ ክርስቲያን የክብሯን ብዛት አንደበት ሊናገረው አይቻልም። በዚህ ምድራውያን ሀብታት አሉ፣ ግን ስለ ምድራውያን ሀብታት ፈንታ ሰማያውያን ሀብታት ሰጠን። በዚህ ወርቅ ብር ማድለብ መሸጥ መግዛት ነበር፣ ስለ እርሱ ፈንታ በትሩፋት የሚገኝ ክብርን ሰጠን። በዚህ የቅዱስ ወንጌልን ዜናም የተሸከሙ ደመናት ሐዋርያት አሉ። ያልተፈጠሩትን ሦስቱን አካላት የሚሰብኩ ሥላሴ የሾማቸው የሐዋርያት መጻሕፍት በዚህ አሉ። በዚህ የመንፈሳዊ ማህሌት ምስጋና መስሪያ አለ። ፍጹም ተድላ ደስታ ይገኝበታል። የሰማያዊ አብ የጌትነቱ መታወቂያ ወልድ ከምድራዊ ሰው አዳም ሥጋን ተዋህዶ በዚህ አለ። ከጥንት ጀምሮ የሚፈታተነንን ዲያብሎስ በዚህ ድል ተነሳ። በድንግልና ለፈጸመው ምስጢርም መሰገድ ጸና። በዚህ የኃጢአታችን ደብዳቤ ተቀደደ። ደስታችንም ያለመጠን በዛ። ከዲያብሎስ ነፃ የምንወጣበት የነፍሳችን ሕይወት የምናገኝበት መጽሐፍ ተጻፈ። በዚህ ዓለም ለተደረገው ምስጋናው ሰማያዊ ለሚሆን ለዚህ ልደት አንክሮ ይገባል። አስተምሮው ያስተምራል። ልዩ በምትሆን በአርባዕቱ ቀን የሚደረገው ትሩፋትና በጾም የሚገኝ በጎ መድኃኒት አለ። ከመላእክት ጋር የሚስተካከል በድንግልና የሚገኝ የጻድቅ ዋጋ አለ። እግዚአብሔር የሚቀበለው ጽዋዓት አለ። ደስ የሚያሰኝ ብፅዓት አለ። ብፅዓት ልክ መጠን የሌለው የአእምሮ ስፋት አለ። የማይመረመር ትዕግስት አለ። ባልተፈጠረ በስሉስ ቅዱስ በአብ በወልድ በመንፈስ ቅዱስ ያለመጠራጠር የሚያምኑት እምነት አለ። በማይመረመር ጌታችን ኢየሱስ ክርስቶስ ሰው በሆነበት ምስጢር ሥጋዌ የሚያምኑት እምነትም አለ።
መላልሰህ በልቦናህ ብትመረምር ይህ ድንቅ ምስጢር የጎላ የተረዳ ሆኖ ታገኘዋለህ። ቅዱስ ኤራቅሊዮስ ዘቁስጥንጥንያ። በአይሁድ ዘንድ ድንግል እንድትጸንስ ተነገረ፣ በእኛ ዘንድ ግን እውነት ነውና ትንቢት ለምኵራብ ሃይማኖት ለቤተ ክርስቲያን ነውና ያቺ ትንቢት ገንዘብ አደረገች፣ ይህችም ሃይማኖትን ገንዘብ አደረገች። በምኵራብ ምሳሌን ሰጠች፣ ቤተ ክርስቲያን አመነችበት። ምኵራብ ትንቢትን አስገኘች፣ ቤተ ክርስቲያን ተቀበለችው። ምኵራብ ትንቢትን በምሳሌ አስተማረች፣ ቤተ ክርስቲያን በሃይማኖት ጸናችበት። ረብ ጥቅም አደረገችው፣ ከዚያም የወይን ሐረግ ተተከለ። በእኛ ዘንድ ግን የጽድቅ ፍሬ ተገኘ። ያቺ ወይንን በአውድማ ጠመቀች፣ አሕዛብ የምስጢሩን ገፈታ ጠጡ። ያቺ የስንዴ ቅንጣትን ዘራች፣ አሕዛብ በሃይማኖት ሰበሰቡት። አሕዛብ በቸርነቱ ሰበሰቡ። እሾህ ግን በአይሁድ ዘንድ ቀረ፣ ይኸውም ክህደት ኑፋቄ ነው። ትንሽ ወፍ ጌታ ነው፣ በጻዕዳ ጻፍ ይመስለዋል። በከራዲዮን በጻዕዳ ርግብ ይመስለዋልና። ሰነፎች ተቀምጠው ሳሉ ጥላውን ጥሎባቸው ሄደ። አይሁድ በብራና የተጻፈውን መጽሐፍ ይተረጉማሉ፣ አሕዛብ ምስጢሩን ይረዳሉ። ቅዱስ ዮሐንስ አፈወርቅ። የአዲስ ኪዳን ቤተ ክርስቲያን ላለመውደቅ ላለመፍረሷ በዓለት በክርስቶስ ላይ የተመሰረተች ኃላፊት፣ መፍረስ መለወጥ እርጅና የለባትም። ለምን ቢሉ በክርስቶስ ጎን የተገኘች ነውር የሌለባት ሙሽራዋ ናትና። የማቴዎስ ወንጌል ምዕራፍ 16 ከቁጥር 18፣ ራእይ ምዕራፍ 21 ከቁጥር 1። ሊቀ ካህናቱ ኢየሱስ ክርስቶስ ዘላለማዊ ሞት፣ ሽረት፣ እርጅና፣ መለወጥ፣ መተካት የሌለበት ሕያው ነውና። ዕብራውያን ምዕራፍ 13 ከቁጥር 8። መስዋዕት፣ ህልፈት፣ መለወጥ፣ እርጅና፣ መተካት የሌለበት ሕያው የክርስቶስ ሥጋና ደም ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 55፣ ምዕራፍ 1 ከቁጥር ምዕራፍ 10 ከቁጥር 12። ሐዲስ ሰውነት። ከእንግዲህ ሕጋችን በልዑል እግዚአብሔር ሰው መሆን የተሰበከች ልዕልት ከሆነች ከፋሲካችን በግ ራሱ የእግዚአብሔር ልጅ እግዚአብሔር ሥጋው ቃል ክርስቶስ ከሆነ የማይለወጥ ሊቀ ካህናታችን ዘላለማዊ አብይ እግዚአብሔር የሚሆን ሥጋው ቃል ክርስቶስ ከሆነ መቅደሳችን የማትፈርስ የማትለወጥ አማናዊት ረቂቅ የእግዚአብሔር ከተማ እመቤታችን ከሆነች ቤተ ክርስቲያን የክርስቶስ ሙሽራ አካሉ ከሆነች እኛ ክብራችን ሁሉ መጠን የሌለው ንዑዳን ክቡራን የምንሆን ነን ማለት ነዋ። ከኛ መካከል ለምን እንዴት የሚል ይኖራል። ትዕግስት ይኑረው እንጂ ሊቃውንቱ እንዲሁ አድርገው በምስጢር መድኃኒት የጥርጥሩን ቁስል ያደርጉለታል። እመከመ ሶበ በላዕኔነ ውስጤነ እምኔሁ ወተደመረ ሥጋሁ ምስለ ሥጋነ ወደሙ ምስለ ደምነ ነንጽሐ ወንከውን ከመ አባሉ ውእቶኑ ከመ ርእስ ለነ ወነበረሃ ቦቱ ወትነቅሐ አልባቢነ ወትጸንዓ ላዕሌ ተቃወሙተ ፍትወታት። የእርሱን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን በበላን ክቡር ደሙን በጠጣን ጊዜ ሥጋው ከሥጋችን ደሙ ከደማችን ይዋሃዳል። ያን ጊዜ ፍጹም ነፃነትን ተቀደስን። እኛ የእርሱ አባል ብልት ሕዋስ እንሆናለን፣ እርሱም ለእኛ ራስ ይሆነናል።
ይህን ጊዜ ከእርሱ ብርሃን የተነሳ ከፀሐይ 7 እጅ እናበራለን። ፍትወት፣ እኩያት፣ ርኩሰትና ለመቃወም ልቦናችን በፍቅሩ ትነድዳለች። በጣም መንግሥተ ሰማያት ትነጠቃለች። አሁን በአዲስ ኪዳን በክርስቶስ አምኖ ተጠምቆ የሚኖር ስብዕና ማለት ከባርነት ወጥቶ በጥምቀት ከሥላሴ የልጅነት ባለሟልነት ያለው በ40 በ80 ቀን ክርስቶስን ለብሶ የሚኖር ለባሲ እግዚአብሔር በረድኤት የሚጠበቅ ብቻ ሳይሆን አብ ወልድ መንፈስ ቅዱስ በመንፈሰ ልደት ያደሩበት መቅደስ በሃይማኖት ቀለበት የሚያበራ የሰማያውያን ንጉሥ ልጅ ክርስቶስን ተመግባ የጠገበች ከክርስቶስን ጠጥታ በመለኮታዊ ደም የለመለመች ነፍስ ያላቸው ወንጌልን ተጫምታ የክህደትን የኑፋቄ እሾሆችን እያደቀቀ በምግባር ወንጌል የሚረማመድ የመንግሥተ ሰማያት መንገደኛ የልጅነት ጥሩርን ለብሶ በመስቀሉ ጋሻ የአጋንንትን ፍላጻ እየመከተ ከፍትወት እኩያት ከኃጢአት እርኩሰት ጋር እየተሰላለፈ በትዕግስት በሉታ እየቀጠቀጠ ለመንግሥተ ሰማያት አክሊል የሚሽቀዳደም የክርስቶስ አርበኛ በልሳን ሥጋ ሳለ በትጉሃን ማኅበረ መላእክት የሚዘምር የምድር መላእክት በነቢያትና በሐዋርያት መሠረት የቆመ አሚንን መሠረት ፍቅርን ግድግዳ ተስፋን ጣራ አድርጎ የማዕዘኑን ራስ ክርስቶስን የሆነለት በመዓዛ ባህሪ በክርስቶስ የጣፈጠ ምዑዝ የመንፈስ ቅዱስ መቅደስ ማለት ነው። የክርስቶስ አካል ሕያው ሕዋስ ማለት ነው። ከቤተ ክርስቲያን የተተከለ መላእክት የሚኮተኩቱት በመንፈስ ፍሬዎች የተንዠረገገ የክርስቶስ የወይን ሐረግ ማለት ነው። ይህ ሰውነት ታቦተ ጽዮንን እየተሸከመለት አእላፋውያን ድል የሚያደርግ ሰውነት ብቻ አይደለም። አማናዊት ጽዮን የምትሆን ታቦት መንፈሳዊት ድንግል ማርያምን ምልጃዋን ተመርኩዞ ልጇን የእምነቱን ራስ አድርጎ ሥጋን የሚገድሉትን ሁሉ ድል የሚነሳ ሞት የሚያሸንፍ የእግዚአብሔር ሰራዊት ነው እንጂ ፈርዖንን፣ አሞራውያንን፣ ኢያቢሶውያንን ለማሸነፍ የሚሰለፍ በዚህ የሚመካ ሕዝብ አይደለም። የሊቃነ አጋንንታንን የክፋት አበጋዞች የሚሆኑ አላውያን ነገሥታትን በእምነት ድል የሚነሱ አርበኞች ናቸው እንጂ። ለዚህ ሰውነት የተሰጠው ርስት አማልቃውያንን ድል ነስቶ አንዲት የእስራኤልን መንደር መውረስ አይደለም። በዓለሙ ሁሉ ያሉ ሰራዊት አጋንንትን ከአንደበታቸው በጸሎት የሚወጣው በመድኃኔዓለም በአብ በወልድ በመንፈስ ቅዱስ ስም በለበሱት የልጅነት ልብስ እሳት ማኅቶት ክርስቶስን በመከራ በመሳተፍ የሚያደርጉት ተጋድሎ እያንዳንዱ በብሉይና በሐዲስ በፍቅር ቢጸና በፍቅር እግዚአብሔር በሃይማኖትና በምግባር አክንፍ አጋንንትን እየጻፋ ወደ ብርሃን ሀገር የሚበሩ አእዋፍ መንግሥተ ሰማያት ናቸው እንጂ። ለዚህ ለሐዲስ ኪዳን ሰውነት የተሰጠው ኃይል ምንድን ነው ከማለት ይልቅ ለሐዲስ ኪዳን ሰውነት ያልተሰጠው ምንድን ነው ብሎ መጠየቅ ጊዜም ጉልበትም ይቆጥባል። መልሱ ወአልቦ ዘይስአንክሙ በስናችሁ ምንም የለም የሚል አጭር ግን ሰማያትና ምድር የማይስተካከሉት ኃይል ያለው ቃል ነውና። የማቴዎስ ወንጌል ምዕራፍ 17 ከቁጥር 20። ለአዲስ ኪዳን የተሰጠው ከጉልበተኞች ከገዳዮች ማምለጥ አይደለም፣ ይልቁንም ሞትን ራሱን ማሸነፍ ነው እንጂ። የሞት ጉልበት በመከራ አስፈራርቶ እግዚአብሔርን አስክዶ መገደል ነው። የክርስቲያን ጉልበቱ ሞት የሚያመጣውን መከራ ሁሉ ተቀብሎ ለሞት ሐሳብ ለክህደት ሳይሸነፍ ሞት ራሱን አሸንፎ መሞት ነው። ቀድሞ ከሞት መሸሽ ነበር ማሸነፍ፣ አሁን ግን መሞት ማሸነፍ ነው። ስለምን ቢሉ የቀደሞቹ
ከሞት ማምለጥ የሚፈልጉት ሞት ስልጣን ስለነበረው ነው። አሁን ግን መሞት የምንፈልገው የሞትን ኃይል ስልጣን ጌታ ስለሻረው ሞት በአዲስ ኪዳን ወደ ክርስቶስ መሄጃ መንገድ ከመሆን በቀር ሌላ አቅም ስለሌለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ማታ ቅዱሳን ሐዋርያትን ካቆረባቸው በኋላ እንዲህ የሚል ቃል ነግሯቸው ነበር። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም። የማቴዎስ ወንጌል ምዕራፍ 26 ከቁጥር 29። እዚህ ላይ ሁለት ጥያቄዎችን ማንሳት ተገቢ ነው። የአባቴ መንግሥት ያለው ምንድን ነው የሚለውን እና አዲሱን የሚለው ምንድን ነው የሚሉት ናቸው። የመጀመሪያው የአባቴ መንግሥት ያለው ትንሣኤውን ነው። ለምን ቢሉ የትንሣኤው ከአባቱ ጋራ አንድ በሚሆንበት ስልጣን ነውና። ዳግመኛ በባህሪው ሞት በመንግስቱ ሽረት ሳይኖርበት የሚኖር ዘላለማዊ ሕያው ባህሪነቱ ከአባቱ ጋር ገንዘብ ነውና። አዲስ ያለው ደግሞ ሕልፈትን፣ ሞትን፣ መፍረስ፣ መበስበስን ድል ነስቶ የተነሳው ሥጋው ነው። ለምን ቢሉ በሐዲስ ሥጋ ተነስቷልና ደግሞ ሞት የለበትምና በስልጣኑ ተነስቷልና። ቅዱስ ዮሐንስ አፈወርቅ ይህንን ተርጉሞልናል። ምንትኑ ዘንነግር ሐዲስ ውእቱ ገብረ መንክር ሀለወክሙ ትረኢ ከመብዬ ሥጋ ምዊት ወድአሙ አማዊት ውእቱ ወይትወልጥ ወአልቦቱ መፍቀደ ሀበ በብልአ ሥጋዊ ወሶብሃ በላዬ ውስቴይ ምስለ አርድእይ እምድሃር ትነስአ አኮ ፈቀደ ለመብልኢ አላ ብልአ ውስጤ ከመ ይአምኑ ከመ ውእቱ ተንሥአ እሙታን። ሐዲስ ያለው ይህ ነገር ምንድን ነው? ይህ ነገር ድንቅ ነው። ምዊት ሥጋ እንደሌለው ታያላችሁ። ነገር ግን ከትንሣኤ በኋላ የማይሞት ነው፣ አይለወጥም። ሥጋም መብልንም መሻት የለበትም። ከትንሣኤ በኋላ ከደቀ መዛሙርቱ ጋር ቢበላም ቢጠጣም መብልን ሽቶ አይደለም፣ እርሱ ከሙታን ተለይቶ እንደተነሳ ያምኑ ዘንድ በላ ጠጣ እንጂ። ነገር ግን በሐዲስ ኪዳን ነው። እርሱ የማይፈርስ የማይበሰብስ የማይለወጥ ሥጋ ያለው እንደመሆኑ በመንፈሳዊ አካል ይህንን ተመግቦልናል። እንዲሁ አለ። እርሱ መጠጥ የሚሻ ሆኖ የጠጣ አይደለም። አሁን የሚሞት የሚታመም ሥጋዊ ፍላጎት የሚያሻው ሥጋ አይደለም። በፍጹም እንዲሁ አይደለም። ሐዲስ ብሎ እንዲሁ መናገሩን ከትንሣኤ በኋላ መብላት መጠጣት መፈለግ ከሙታን ተነስቶ መነሳቱን ለደቀ መዛሙርቱ ለማስረገጥ ነው እንጂ። ጌታ በሐዲስ ሥጋ እንደተነሳ እኛም እርሱን የተመገብን ከሕያው እርሱ ሕይወት የተነሳ በሐዲስ ኪዳን ተነስተን እንድንኖር ይህን አስረግጦ በማይታበል ቃሉ ዘበልአ ሥጋዬ ወውስቴ ደምየ ሕይወት ዘለዓለም ወአነሃ በድኅራተ ዕለተ አነስአ። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ ሲል ቃል ገብቶልናልና። የዮሐንስ ወንጌል ምዕራፍ 6 ከቁጥር 54። ይህን ሥጋ ገንዘብ ስላደረግነው ፍትሐዊ በሌለበት በመለኮት ሕይወት እንደምንኖር ከመ መላእክት እግዚአብሔር ይነብሩ በውስተ ሰማይ እንደ እግዚአብሔር መላእክት በሰማያት ይኖራሉ ሲል የተስፋውን ምርኩዝ አስደግፎልናል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 30። በሐዲስ ኪዳን የተሰጡንን ኪዳናት ጥቂቶቹን አንስተን ለመጠቅለል ያህል
በሥላሴ ዘንድ የልጅነት ባለሟልነት ወለአሰስ ተወክፍዎ ወሀቦሙ ስልጣን ውሉደ እግዚአብሔር ይኩኑ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ለባስያነ እግዚአብሔርነት ወአንትሙሰ አላ ተጠምቅሙ በክርስቶስ ክርስቲያንሃ ለበስክሙ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ገላትያ ምዕራፍ 2 ከቁጥር 27 ማህደረ እግዚአብሔርነት ያፈቅረኒ ያዕቆብ ቃልየ ወያፈቅሮ አቡየ ወአመቦ ዘአቀብ ቃልየ አነ ወአብየ ንመጽአ ሀቤሁ ወንገብር ምዕራፍ ውስቴታ። የሚወደኝ ቢኖር ቃሌን ይጠብቅ፣ አባቴም ይወደዋል። ቃሌንም የሚጠብቅ ቢኖር እኔም አባቴም ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የዮሐንስ ወንጌል ምዕራፍ 14 ከቁጥር 23 እግዚአብሔርን መመገብ አነ ውእቱ ህብስተ ሕይወት ዘወርደ እምሰማይ ወዘበልአ እመዝንቱ ህብስት ይህ ለዓለም ወዘኒ ህብስት ዘነአህ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራዬ ሥጋዬ ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ፍጹም ኪያል ድል ነሽነት ወአልቦ ዘይሳንክሙ የሚሳናችሁ ነገር የለም፣ ምንም የለም። ጽንዑ እስከ እስመ አነ ሙአክዎ ለዓለም አይዟችሁ እኔ ዓለምን አሸንፌዋለሁ፣ የተሸነፈን ማሸነፍ አይሳናችሁም ሲለን ነው። የማቴዎስ ወንጌል ምዕራፍ 17 ከቁጥር 20 የዮሐንስ ወንጌል ምዕራፍ 16 ከቁጥር 33 እግዚአብሔር መምስለ ተመሃሩ እምኔ ከኔ ተማሩ የማቴዎስ ወንጌል ምዕራፍ 11 ከቁጥር 29 የመንግሥተ ሰማያት መክፈቻ ቁልፍ ተቀብለናልና ክህነት የማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ኃይል ወመንፈሳዊነት አስታጥቆናል። ዘአምንየ ብየ መንአ ገብረ ውእቱ ይገብር ከማሁ ወዘየአብይ እምኔሃ ይገብር። በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል፣ እኔ በሥጋ ተገልጬ ካደረግሁት የበለጠ ተአምራት ሲል ነው። ለምሳሌ የነ ቅዱስ ጴጥሮስ በጥላቸው ድዊ መፈወስን የመሰለ በአንድ ቀን ስብከት 3000 ሰው ማሳመንን የመሰለ ነው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 12 በሐዲስ ኪዳን መነሳት ከሰማይም የሚሆን መኖሪያችን እንድንለብስ እንናፍቃለንና ልብስን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የምንወደው ስለሆነ በድንኳን ያለን እንጂ ከብዱናን እንቃትታለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 3 በሁለት ዓለም መንግሥት ክብርት ወነፍሶሙ በውስተ አማ ሰውነታቸው በሁለት ዓለም ከበረች እንዳሉ አበው በመቅድም ወንጌል በዚህ ዓለም በአጋንንትና በዚህ ዓለም ክፉ ምኞት ላይ በክርስቶስ ስም ሰልጥኖ ማሸነፍ፣ ዳግመኛም በድል ነሽነት ፍትወታት እኩያትን፣ ኃጥኡ ርኩሶችን፣ አላውያንን፣ ነገሥታትን፣ የጨለማ አበጋዞች የሚሆኑ ሊቃነ አጋንንትን በሃይማኖት ወንጌልና በምግባር ወንጌል ድል ነስቶ የክርስቶስ መንግሥት በምትሆን በቤተ ክርስቲያን ጽላት ተቀርጻ መታሰቢያ ተወስኖላት መልአክ
መልክዓ ተደርሶላት ብሩክ ከእግዚአብሔር እየተባሉ እየተመሰገኑ ንጉሥ መኖር ነው። በወዲያኛው ዓለም ትንሣኤ ዘለክብርን ተነስቶ በሕያው ከመ መላእክት በመንግሥተ ሰማያት ነግሶ ለዘላለም መኖር ነው። አሜሃ ይበርሁ ጻድቃን ወሰብአቲ አደ እመብርሃን ፀሐይ በመንግሥተ አብሆሙ። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 43። በአባታቸው መንግሥት ያላት ወዲህ ወንጌል ወዲያ ቤተ ክርስቲያን ሲሆን በወዲያ ዓለም ደግሞ መንግሥተ ሰማያት ናት። ጻድቃን በአባታቸው መንግሥት በቤተ ክርስቲያን ነግሰው የመመስገን ጸጋ እንዳላቸው ባለቤቱ በለገሰነቱ ተሰጥቷቸዋልና ከፀሐይ ቢል ፀሐይ ስታልፍ የቅዱሳን ክብር አያልፍምና። ዳግመኛም ፀሐይ በሌለበት ነግሰው ይኖራሉ። እነርሱ የሚያበሩት በክርስቶስ ብርሃን ነውና እንደ ፀሐይ ቢል ደግሞ እንደ ፀሐይ ጽድቅ ክርስቶስ እርሱ በጸጋ መስለው ቀድመው ይበራሉ ሲል ነው። ስለዚህ እግዚአብሔር ለሰው ልጅ ዓለም ከመፈጠሩ በፊት ጀምሮ በየጊዜው በተነሱ ነቢያት የተናገረው ኋላም እርሱ በሥጋ ተገልጦ ለሰው ልጆች የሰጠው ኪዳን በሁለት ክፍል ይፈጸማል ማለት ነው። የመጀመሪያው የእርሱ መንግሥቱ በምትሆን በምድር ባለች ሰማያዊት ቤተ ክርስቲያን ባለምስጢራት ሱታፌና በዚያ ጸንቶ ተጋድሎ ድል አድርጎ ቃል ኪዳን በመቀበል ነው። ሁለተኛው ደግሞ በዚህ ዓለም ተጋድሎ ድል የነሱት በድል ነሽዋ በሰማይ ባለች ቤተ ክርስቲያን ነግሶ መኖር ነው። ይህንን ምዕመናን ዕለት ዕለት ምስጢራት ቤተ ክርስቲያን በመሳተፍና ክርስቶስን በመከራ በመምሰል ሲሳተፉ፣ ቅዱሳንም በዚህ መስመር አልፈው አክሊል ተቀዳጅተው በቤተ ክርስቲያን በመመስገንና በማመስገን በማስመስገንና ተሳትፈው ይኖራሉ። ድል ነሱት ጻድቃን በጎ ሥራቸውን ምልጃቸውን በጉዞ ላይ ላሉት በማብራት ፈጣሪያቸውን ያመሰግኑታል። በመንገድ ላይ ያሉትም ጻድቃን ጌታ በጻድቃን መንገድና ምልጃ እየተከተሉ ከደረሱበት ይደርሳሉ። በዚህም ነቢዩ ዳንኤል አስቀድሞ ተስፋ ያስደረገን ኪዳን ይፈጸምልናልና። ጥበበኞችም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ትንቢተ ዳንኤል ምዕራፍ 12 ከቁጥር 3። እነዚህ በእውነቱ ገድላቸው አብነት ሆኖ አብሮት ምልጃቸው ገመድ ሆኖ ስቦ ዓለምን ሁሉ ወደ ክርስቶስ የማዳን ሥራ የሚያደርሱ ጠቢባን መምህራንና ጻድቃን ናቸው። በአዲስ ሕግ ተመላልሶ በልጅነት ለከበረ በአዲስ ሰውነት ለኖረ ድል ለነሳ ምን ይገባዋል ቢሉ በአዲስ ርስት ነዋ። አዲስ ሰውነትን ለያዘ አሮጌ ርስት አይሰጣትም፣ አዲስ ርስት እንጂ ለአዲስ ወይን አዲስ ማሰሮ ነውና። ስለዚህ በአዲስ ኪዳን ማርና ወተት የምታፈስ ምድር ከነዓንን የምንወርስ አይደለም። ብርሃኗ የማያቃጥል ጨለማ የሌለባት ካገኙ ማጣት ከገቡ መውጣት የሌለባትን በ12ቱ ዕንቁ የተንቆጠቆጠች በበጉ ደም የበራች በመዓዛ መለኮት የተረፈረፈች በሱራፌል የምትታጠን ዘላለማዊት ዕረፍት መንግሥተ ሰማያትን እንወርሳለን እንጂ። እንግዲህ የኢያሪኮን ግንብ አፍርሰን ምድር ፍልስጤማውያንን የምንወርስ አይደለንም። የኃጢአታችንን ግንብ በማዕጠንት በካህናት ፈርሶልን ከነዓን ሰማያትን እንወርሳለን እንጂ። እንግዲህ ከግብፅ ወጥተን ወርሰናት መልሰው ባቢሎናውያን የሚዘርፏትን ኢየሩሳሌምን የምንወርስ አይደለንም።
ነፃ የምታወጣ ኢየሩሳሌም ሰማያዊትን እንወርሳለን እንጂ። እንግዲህ ጌታዋን የሰቀለች ኢየሩሳሌምን አንወርስም። የተሰቀለው በግ ተነስቶ በመለኮታዊ ብርሃን የሚያበራባትን ኢየሩሳሌምን እንወርሳለን እንጂ። ይህችን መንግሥተ ሰማያት የአንድ ሽማግሌ ልጅ ብቻ የሚወርሳት ከነዓን አይደለችም። ለክፉዎቹም ለደጎቹም ፀሐይን የሚያወጣ ለጻድቃንም ለኃጥአንም ዝናብን የሚያዘንብ መጋቢ ሁሉ ክርስቶስ በደሙ ማኅተም ለሕዝቡ ለአሕዛብ የከፈታት የክፉዎች ሁሉ ከተማ ናት እንጂ። ይቺ መንግሥተ ሰማያት ጠምቷት ማየትን ፈስሶልኝ ይቺ መንግሥተ ሰማያት ጠምቷት ማየትን ፍሰሱልኝ አትላቸውም። ከእውነተኛይቱ ነቃ ንጽሕት ከመቤታችን በፈለቀው ጠል ምሕረት ወርዶ እግዚአብሔር ትረሰርሳለችና ርቧት ምድርን አብቅልኝ አትላትም። ከሕትመት ምድር ከድንግል ማርያም የተገኘውን አካል ሕይወት ክርስቶስን ትመገባለችና። ጨልሞባት ፀሐይ ጨረቃን አብሩልኝ ከዋክብትን ተመላለሱልኝ አትላቸውም። ከምስራቃት ከድንግል የተወለደው ፀሐየ ጽድቅ ኢየሱስ ክርስቶስ ያበራላታልና በረድኤቷ ፀሐይን አሙቂኝ አትላትም። የንጉሡን ክብር ብርሃን ለብሳ በለሃባ ፍቁር የሞቀች ናትና ነገሥታትን ፍረዱልኝ ብላ ደጅ አታጸናቸውም። ንጉሠ ነገሥት ኢየሱስ ክርስቶስ በአጋንንት ፈርዶባቸው ለእርሷ ፈርዶላት ለዘላለም እንባዋን አብሶ አንግሷታልና። በዚያች ከተማ ውጣ ውረድ ደስታን ፍለጋ ማጣት የለም። በዚያች ከተማ ክብርና ክብር የሌለው የለም። ያገኛትና ያላገኛት ይማርበትና ያልማረበት የተሾመና ያልተሾመ ክብርና ሐሰር ልብስና ሩቅ የለም። በዚያች ከተማ የሌለ ምንድን ነው ቢሉ መልሳችን ኃጢአት መከራ ብቻ የለም። በዚያች ከተማ ያለ ምንድን ነው ቢሉ ደግሞ ክብር ሁሉ አለ ብሎ መጠቅለል ይሻላል። ርስቲቱ አዲስ ርስት ስለሆነች ናፍቀው ሰንብተን ስናገኘው ርስቲቱ አዲስ ርስት ስለሆነች ናፍቀነው ሰንብተን ስናገኘው እንደምንሰለቸው እንደዚህ ዓለም ነገር አይደለም። የሚሰለች ከተማም የለም፣ የሚሰለች ጠባይም የለም። ዘላለም በደስታ ብቻ መኖር ነው። የአዲሲቱ ርስታችን የመንግሥተ ሰማያት ነገር ቅዱስ ዮሐንስ አፈወርቅ በንጉሥ ልጅ መስሎ ይናገራል። ለምሳሌ የአንድ ንጉሥ ልጅ ምን ምን ክብር አላት ብለን ብንጠይቅ ሊቁ የነቢዩ ዳዊትን ቃል ይዞ ኩሉ ክብራ ለወለተ ንጉሥ ለንጉሥ ልጅ ሁሉ ክብሯ ነው የሚል መልስን ይመልስልናል። የንጉሥ ክብር የሆነ ሁሉ ለንጉሥ ልጁ ክብሯ እንደሆነ እንደዚሁም ሁሉ ለመንግሥተ ሰማያት የእግዚአብሔር ክብር ሁሉ ያለባት ናት ማለት ነው። ይችን የብርሃን ሀገር በቸርነቱ ያድለንና ለመሆኑ ይችን ለመውረስ ምክንያት የሆነች ማናት? ኪዳነ ምሕረት እመቤታችን። እግዚአብሔር ቢወድና ቢፈቅድ በክፍል 10 የምናየው ይሆናል። አነሳስቶ ያስጀመረን አስጀምሮ ለዚህ ያደረሰን ልዑል እግዚአብሔር የተመሰገነና የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን።